ቤት ምናምን ሲበረብ እዚህ አካባቢ ምናምን ዝም ብላችሁ አይኑ ሁሉ ጠባ ኝም እውነት ከልብ ነው ማመሰግነው ሁላችሁንም ክርስቲያኖች። እኔ ኢንተርቪ መጀመሪያ አድርጌ ነበር ዩቱብ ላይ እና ካስታወሳችሁ ቤተሰብ የለኝም ኦልሞስት ደስተኛ አይደለም ብዬ ተናግሬ ነበርና ያዝኩት ሃይማኖት እና ፋሚሊ ሲርቀኝ ትክክለኛ ቤተሰብ እንዳለኝ እግዚአብሔር ሊያስተምረኝ ነውና ማመስገኛ እንዳለኝ እናንተን አይቻለሁ። ሁላችሁንም በጣም ነው መወዳችሁ። ስሰማ አላየውም ነበር፣ ላይቭ ቪዲዮ ምናምን አላየውም ነበር እና በሰዓቱ የተፈጠረውን ነገር ነግራችኋለሁ። ግን ወዲያው እንደዘጋሁት ስሰማ ብዙ ሰው ቪዲዮ እንደሰራ፣ ብዙ ሰው እህት እንዳለኝ፣ ብዙ ጊዜ ወንድም እንዳለኝ፣ ብዙ አባቶች እንዳሉኝ፣ ብዙ እህቶች እናቶች እንዳሉኝ ያረጋገጥኩበት፣ ባንጠለጠልኩት መስቀል ያላፈርኩበት፣ ባደረግኩትም ክር ደግሞ ያላፈርኩበት የተደሰትኩበት ጊዜ ነው እና እግዚአብሔር ለእኔ አሳይቶኛለሁ እናንተ ቤተሰቤ እንደሆናችሁ እና በብዙ ቤተሰብ እንደተከበብኩኝ አይቻለሁ። ነገር ቢሳካም ባይሳካም በሸለቆ ውስጥም በደስታ ውስጥም እግዚአብሔር መልካም ነው እና ሰይጣንን ለማበሳጨት አንድ ነገር ብቻ ነው የሚያስፈልገው። በነገር ሁሉ ማጉረምረም ሳይሆን በነገር ሁሉ እግዚአብሔርን ማመስገን ነው እና ሁኔታው እያለ ሸለቆ እያለ የሆነ ቋጥኞ ስትገቡ እግዚአብሔር ይመስገን ሁሉ ደህና ሁሉ ሰላም ነው ማለት ሰይጣንን እንደሚያበሳጨው አይቻለሁ። ቅዳሜ ዕለት ማታ ልደትዬ ቤት ነበርኩኝ። ሁላችሁም አይታችኋል። እና ወደ ገዳም እንደሚሄድ ለአንዳንድ ሰዎች ተናግሬያለሁ። እንደዚህ ገዳም ሊሄድ ነው እና አንዳንድ እህቶችም እንደዚሁ ገዳሙ አቅራቢያ ስለነበረ አረብ ሀገርም ያሉ አንዲት እህት ገንዘብ አስገባልኝም ብላኝ ነበር እና ብር ልካልኝ ነበር። ያንንም ብር አስገባልሻለሁ ገዳም ምናምን ብዬ እንደተለመደው 2-3 የተለያዩ ገዳማቶች ሄጄ አይቻለሁ እና የእሷንም ብር ላስገባ በዛውም ደግሞ እኔ በረከቱንም ለመካፈል አዲስ ክርስቲያን አይደለም አዲስ ክርስቲያን ሄጄ ተደስቼ የመጣሁባቸው ገዳማቶች ብዙ ቤተክርስቲያንም ሲሄድ እንደዚሁ ተደስቼ ነው የምመጣውና ያቺ እህት በውስጥ ብር ማስገባልኝ ብላኝ እንደዚሁ በጽሁፍ ነው ያወቅኳት። እንደዚሁ ቲክታክ ላይ ነው ያወቀችኝ እና እግዚአብሔርን የምትፈራ ልጅ መሆኗን ስላወቅኩኝ በቃ ያንንም ገንዘብ ላስገባም ነበር እየሄድኩ የነበረው። በአጋጣሚ ግን ሲሄድ እኔም በቃ የጾም ወቅትም ስለሆነ ገዳም ከሄድኩኝ እስከዛሬ ድረስ ያላደረግኩትን ላደርግ ነበረ። ያሉ ካሜራዎችን ይዤ በቃ ለዩቱብም አንዳንድ ነገሮችን ላስቀምጥ፣ ስልክም ያው እንደሚታወቀው ስልኮች አሉኝ። እዛ ሲሄድ ምንድን ነው ይሄ ምናምን የሚል ጥያቄ ነው የተጠየቅኩት። ይሄ ወደዚህ የሄድኩ ነው ስል ያው ሁሉም በመልካምነት ይረዳናል ማለት አይደለም። ካለው ነባራዊ ሁኔታ ይመስለኛል፣ ሀገራዊ ነባራዊ ሁኔታ ይመስለኛል። ድምፅ ይሰማል አይደል? አንድ ጊዜ ይሰማል በሉኝ፣ ካልተሰማ እቀይራለሁ። አይሰማም መሰለኝ ድምፄ። የያዝኩትና እንደ አጋጣሚ ሆኖ የኛው ስልክ አልተግባባንም። ከተስማማንሽ መልካም። እንደዛ ነገሮች ሲያዙ አንደኛው አውቀዋለሁ አለ። እኔን አውቀዋለሁ ከእንደዚህ ነገሮች ጋር ችግር አለበት ካለው ነባራዊ ሁኔታ ሁሉንም አናወራም። አሁንም ትንሽ ገረፍ የተደረግንባቸው ነገሮች እንዳናወራ ያደርገናል። ትረዱኛላችሁ፣ የተወደዳችሁ ሁላችሁ ነው ትረዱኛላችሁ። እና
አውቀዋለሁ ማቀው ነው እንደዚህ ነው ብሎ ሲያወራ ጉዳዩ ወደ ሌላ ነገር እንዳይዞር ወዲያ ያለኝ አማራጭ ከስልኬ ላይ ዲአክቲቬት ማድረግ ነው አካውንቴ እና አንዳንድ የሚቀርቡኝን ሰዎችን ደግሞ በተደጋጋሚ የሚያወሩኝን ሰዎች ብላክ ማድረግ ነው ያለኝ አማራጭ እና አካውንቴን ዲአክቲቬት አደረኩት። 12000 ፎሎወር ያለው ሰሁን የሚለውን አካውንት አቁታላችሁና እና ቃለን በዚህ ሲሉ እዛ ላይ ምንም የምሰራቸው ቪዲዮዎች የሉ ካሁኑ ሀሳብ ጋር በተያያዘ ብዙ የሰሯቸው ቪዲዮዎች አሉ። እኔም እፎይ ነኝ የሚል የሰሯቸው ቪዲዮዎች አሉ። ሁኔታዎችንም ታውቁታላችሁና እንደፈለጉ ጠምዝዘው እንዳያዞሩት ያለኝ አማራጭ አካውንቴን ዲአክቲቬት ማድረግ ነው። አካውንቴን ዲአክቲቬት አደረኩት እና እግዚአብሔር ደግሞ ይመስገን ሰዎች ማቃቸው ሰዎችን አንድ ስልክ ደወልኩኝ። ስልክ ለምኜ ከደወልኩ በኋላ ያም ሰው መጣ። መረዳት ባለበት እግዚአብሔር በሰጠው ጸጋ እና ደግሞ የእናንተ ጸሎት ያ ቆይ ብዙ አላወራም እና በእናንተ ጸሎት እግዚአብሔር አምላክ ይመስገን። በነገራችን ላይ እና የእናንተ ጸሎት በጣም ነው የረዳኝ ያገዘኝ እና ይኸው መጥቻለሁ። እንቀጥላለን። አላወራም እና ብቻ ይኸው መጥቻለሁ። ለዚህ ነው እንትን ያልኩት። ግን እግዚአብሔር ይባረክ። እናንተን የመሰለ ድንቅ እህት እንደሰጠኝ አይቻለሁ። እናንተን የመሰለ ድንቅ ወንድም እንደሰጠኝ አይቻለሁ። በውስጥ ብዙ ሰው ነው በይኸው በእግዚአብሔር ፊት ስልኬን የሰጠዋቸው ሁሉ በዚህ ፕላትፎርም የሚያውቁኝ ክርስቲያን ሁሉ ያልጻፈ ሰው የለም። ስልኬን የሚያውቅ ቅዱስ ስልኬ ሲከፈት ብዙ ሜሴጅ ነው ያየሁትና ሜሴጆችን ማየት እስከማልችልበት ድረስ ነው ያየሁት። ለካ ኦርቶዶክሳዊነት መታደል ነው። ለካ ከመታደልም አልፎ ደግሞ መመረጥም ነው እና እናንተም ደግሞ ወንድማችሁ አድርጋችሁኝ ስለመረጣችሁኝ፣ ወንድማችሁ አድርጋችሁ ስለተቀበላችሁኝ፣ ስላዘናችሁልኝ ከልብ አመሰግናለሁ። ትግላችንን ግን እንቀጥላለን። ያው ሁኔታዎች እስኪስተካከሉ ስልኮቹ የሚመለሱ ይመስለኛል፣ ይመለሳሉ ተብሏል። እነሱ መታየት ካለባቸው እንዲታዩ ስልኮቹ ይመለሱልኛልና ስልኮቹ ከተመለሱ በኋላ እንቀጥላለን። እስከዛ ግን በዚህም ስልክ እንገባለን። ይሄ ነው እውነታው። ብቻ እንዳለውኝም እንድታዩ ነው። በጣም ነው የምወዳችሁ። አንዱንም ከአንዱ አላበላለጥም፣ አንዱንም ከአንዱ አላስተናነሰም። ድንቅ የሆናችሁ ውድ ኦርቶዶክሳውያን እህቶቼ፣ ወንድሞቼ ከልብ ነው ማመሰግነው። እግዚአብሔር ምን ልበል፣ በቃ ሳይ አካውንቴን የከፈትኩ ሳለ እኔ ለራሴ እስክደነግጥ ድረስ ሳይ ተሙ የጠፋ የሚል ብዙ አይነት ቪዲዮዎችን አየውኝ። እግዚአብሔር አምላክ ይባርካችሁ። ለካ ጠያቂ አለኝ፣ ለካ ዘመድ አለኝ። እግዚአብሔር አክብሮኛል በእናንተ ፊት እና በእናንተም ዘንድ ደግሞ እግዚአብሔር አክብሮኛል። ሌላ ጊዜ ለወንድሞቼ ለልደትዬና ለፈለገ ብዙ ጊዜ ነግራቸዋለሁ እና የአሁኑን ግን በቃ ደርሼ እመጣለሁ ብዬ ስለማስብ አልቆየም ብዬ ስለማስብ ነው የሄድኩትና እዛ ሆኜ በእኔ ቤት እነሱን ሰርፕራይዝ ለማድረግ እና ያለውን ነገር ለማሳየት ነበረ። አልተሳካም። የኛ ፍቃድ ሳይሆን እንደ እግዚአብሔር ፍቃድ ለዚህ በቅተናል፣ ለዚህ ደርሰናል እና ብዙዎቻችሁን ከልብ ነው ማመሰግነው። የተወደዳችሁ ውዶች